ይህ የታላቁ ኢድ ቀን ነው። እንኳን አደረሳችሁ። በዓሉ የሰመረ የምትመኙትን ደግሞም የሚገባችሁን የምታሳኩበት ይሆን ዘንድ ምኞታችን ነው። በዚህ የኢድ በዓል ዕለት አያሌ ሙስሊሞችን ሰቀቀን ውስጥ የከተተው ጦርነት በመካከለኛው ምስራቅ አየር ላይ እየናኘ ነው። በዚያ ሙስሊሞች እየገደሉ እየሞቱና እየተገደሉ ናቸው። ጦርነቱ በረመዳን ወር ተጀምሮ በኢድ ዕለትም ያልቆመ እስላማዊ ነኝ የምትለው ኢራን በሙስሊም አገሮች ላይ ያላትን እሳት እየላከች ያለችበት ነው። እስላማዊ ነኝ የሚሉት አረቦች ደግሞ ከአይሁዳዊቷ እስራኤል ጋር ሆነው በኦቫል ኦፊስ ውስጥ በኢቫንጀሊካል ፓስተሮች ከሚጸለይላቸው ዶናልድ ትራምፕ ጋር ሆነው ሰልፋቸውን አስተካክለዋል። ይህንን ጦርነት ከሳውዲ አረቢያን በላይ ከካታርና ኤምሬትስን በበለጠ እስላማዊ አድርገው ለመመልከት የሚዳዳቸው ጦርነቱን የሃይማኖት ውጊያ በማስመሰል ለመተንተን የሚከጅላቸው ሰዎች አልጠፉም። በእርግጥ ጦርነቱ የርዕዮተ ዓለም ወይስ የፖለቲካና ሀብትን የመቆጣጠር ፍላጎት ወይስ እንደሚባለው የሃይማኖት ጦርነት የሚለውን ለመመልከት ይህ የሮመዳን ፍቺ ጥሩ ቀን ይሆናል። እንደተባለው ጦርነቱ የሃይማኖት ውጊያ ካልሆነ እስራኤልና አሜሪካ ለምን ይህንን የሮመዳንን ወር መረጡት? በዚህ መንፈሳዊ ወር በዚህ ጸሎትና በጎ ተግባራት በሚበዙበትና በሚሰበኩበት ሰሞን ስለምን እስላማዊቷ ኢራን ተወረረች? ሙስሊሞች አብዝተው የሚወዷቸው ደግሞም ጓጉቶ የሚጠብቋቸው ሁለት በዓላት አሏቸው። እነዚህም አረፋና የሮመዳን ወር ናቸው። ምዕራባውያን በተለይም አሜሪካ የምትታወቀው እንዲህ ባሉ ወራት በሙስሊም ዓለም ጦርነቶችንና ፖለቲካዊ ግድያዎችን ስትፈጽም ነው። ሳዳም ሁሴንን የአረፋ ዕለት የሰቀሉት ሰዎች አያቶላ ኻሜኒን በሮመዳን ወር ገድለዋቸዋል። የሺዓ እስልምና ምልክት ናቸው የሚባልላቸውን አያቶላ ኻሜኒን ያጡት ኢራኖች የሚያካሂዱትን ጦርነት የተቀደሰ መከላከል ሲሉ ጠርተውታል። ይህንንም የሚሉት በእስላም አገራት ላይ የሰማይ ሽራፊ የሚያህል ሚሳኤል እየተኮሱ ነው። ጥያቄው ሙስሊም ነኝ የምትለው ኢራን ለምን ሙስሊም ነን በሚሉት አረባውያን ላይ ክንዷ ጠነከረ የሚለው ነው። በኢፍጣር ሰዓት ባለፉት ሳምንታት ምሽቶች የተተኮሱ ሚሳኤሎች ሚሊዮን ጆሮዎችን አደንቁረዋል። በዚህ ቅዱስ ወር አልአቅሳ መስጂድን የሚጎበኘው ሰው ጠፍቶ ከርሟል። የመካና መዲና ተጓዦች ተስተጓጉለዋል። ኢየሩሳሌም እንደ ዱባይ ፈዛዛ ሆና ሰንብታለች። የእስራኤልን ካርታና ጂኦግራፊ የቀያየረው የዮም ኪፑር ጦርነትም ሆነ የዘንድሮው የኢራን ጦርነት የተጀመረው በሮመዳን ወሮች ነው። ሰላምን አብዝቶ በሚሰብከው እስልምና ዘንድ በብዙ በሚወደደው ሮመዳን ወር ስለምን እንዲህ ያሉ ታላላቅ ጦርነቶች ተካሄዱ? የመካከለኛው ምስራቅን መስጂዶች የሚያልፉ በመካና መዲና አናት ላይ የሚመላለሱ የኢማም መሻሃድ ረዛን መካነ መቃብር የሚያካልሉ የሚሳኤል ጥቃቶች፣ የድሮን ድብደባዎች፣ የአየር መቃወሚያዎች በስፋት የመሰማታቸው ሰበብ ካልጠፋ ወር በሮመዳን ለምን ወደ አምላካቸው ያንጋጠጡ ምዕመናን ሰማዩ ላይ የሚመለከቱት የሚምዘገዘግ እሳት ከሆነ እነሆ ወር ሊሞላው ነው። ጾምን በስጋት ጁምዓን በሰቀቀን የመካከለኛው ምስራቅ ድባብ ሆነው ቀጥለው ጦርነቱ ሳይፈታ ጾሙ ተፈቶ ኢድ ሆኗል። ዛሬም ግን ውጊያው ቀጥሏል። ሙስሊም መንግስት ነኝ የሚሉት አካላትም ሙስሊም ጎረቤቶቻቸው ላይ የሚያዘምቱት እሳት ለምን ዛሬ እንኳን አልቆመም? የኢራን መገናኛ ብዙሃን አገራችን እስራኤልንና አሜሪካን የገጠመችበትን ጦርነት የሮመዳን ጦርነት ብለነዋል ካሉ ቆዩ። ምን ማለታቸው ነው? እነዚህን ቀልብ ሳቢ ጥያቄዎች ለማብራራት አብረን እንቆይ ስንላችሁ የሚባክን ጊዜ እንደማይኖራችሁ እያመንን ደግሞም መልካም በዓል እየተመኘን ነው። זכור את אשר עשה לך עמלק נצטווינו. אנו זוכרים ואנו נלחמים. אין חצי עבודה. ስለ ጾም ስንናገር ከምግብ መታቀብ የመጀመሪያው ተግባር ብቻ ነው። ከዚያ ውጪ የአይን ጾም አለ። ይህም ሰዎችን በክፋት አይን አለማየት ነው። የጆሮ ጾም አለ። ይህም የማይረቡ ወሬዎችን አለመስማት ነው። እንዲያም ሆኖ እነዚህን መጾም በተለይ በዚህ ዘመን በጣም ከባድ ሆኗል። በመንግስታት ተኩስ የሚሞቱ ሕፃናትን አይንህ ያሳይሃል። ጭካኔን የሚተኩሱ የቦምብ ፍንዳታዎችን ጆሮህ ያመጣብሃል። ከኢፍጣር ማዕዳቸው ላይ የሚነቀሉ ምዕመናን ወደ እዝነ ህሊናህ ይመጣሉ። በዚህ ጊዜ ልብህ ገዳዮችን አምርሮ መጥላት ይጀምርብሃል። ይህ የዘመናችን ጦርነቶች የቀሙን ሰላም ነው የሚለውን መልእክት በኒውዮርክ ታይምስ ላይ ያሰፈሩት በዱኬ ዩኒቨርሲቲ የሃይማኖት ተመራማሪው ፕሮፌሰር ኦሚድ ሳፊ ናቸው። የጦርነቱ ጌቶች ኢራንና እስራኤል ቢሆኑም ገባሮቻቸው በርክተዋል። በእርግጥ ኢራን ብቻዋን ነች።
ጠላቶቿን የገጠመችበት ጦርነት የሮመዳን ወር ውጊያ ስትል መንፈሳዊ ስም አውጥታለታለች። ይህንን ያስተዋሉ ሰዎችም በእርግጥ ኢራን እስልምናን ከጥቃት እየተከላከለች ነውን የሚለውን ጥያቄ ላፍታም ቢሆን እንዲያነሱ ያደርጋቸዋል። እንዲያም ሆኖ ባለፈው ግማሽ ክፍለ ዘመን በመካከለኛው ምስራቅ ጦርነትን የሚቀሰቅሱት ኃይሎች ሃይማኖትን የሚፈልጉት ሰላምን ለማምጣት ሳይሆን ለከፈቱት ውጊያ ትክክለኛነት እማኝ ሆናቸው ዘንድ ነው የሚሉ ሰዎች እንዲህ ያለው ሰው የበላ የዓለምን የኢኮኖሚ ሁኔታ ያቃወሰ መዋጋት ሲመጣ ሃይማኖት መሸሸጊያ እንጂ ዋና ጉዳይ አይደለም ይላሉ። ለዘመናት ከህንድ ውቅያኖስ ዳርቻ እስከ ፋርስ ባህረ ሰላጤ ድረስ ያለውን ሃይማኖት ወለድ ፖለቲካ የሚመሩት ሳውዲ አረቢያና ኢራን ናቸው። ኢራን የዓለም መዳኛ የመካከለኛው ምስራቅ መልክ የሺዓ እስልምና ነው ካለች 47 ዓመታትን አልፋለች። ሳውዲ አረቢያ ደግሞ መኖርና መገዛት በሱኒ ሃይማኖት ነው ከሚለው ውጪ መርህ ኖሯት አያውቅም። ምን ማለታቸው ነው? ይህስ በዘንድሮ ሮመዳን ለተካሄደው ጦርነት አበርክቶ ምንድን ነው የሚለውን ከመመልከታችን በፊት ሱኒና ሺዓ ምንድናቸው የሚለውን ቀለል ባለ መንገድ እንበይ ነው። በመጀመሪያ ሁለቱም የእስልምናን መሰረታዊ ድንጋጌዎች ይጋራሉ። በአንድ አምላክ ያምናሉ። ቁርአንን እንደ ቅዱስ መጽሐፍ ይቀበላሉ። መሐመድንም የመጨረሻው ነቢይ እንደሆኑ አይክዱም። ሁለቱም ወገኖች አምስቱን የእስልምና አዕማዶች ያከብራሉ። ቁልፍ ልዩነታቸው ያለው በሃይማኖታዊ ስልጣንና በታሪካዊ ትዝታዎች ላይ ነው። አመራርን በተመለከተ ሱኒዎች ከነቢዩ በኋላ መለኮታዊ ስልጣን ያለው አንድ ግለሰብ አለ የሚለውን አይቀበሉትም። በአንጻሩ ሺዓዎች ኢማሞች ተብለው የሚጠሩት መሪዎች ከአሊ ጀምሮ በመለኮታዊ መንገድ የሚመሩና መንፈሳዊ ፋይዳ ያላቸው ናቸው ብለው ያምናሉ። እነዚህን ሳውዲ መራሽና ኢራን መራሽ ሃይማኖቶች ከምዕመን አንጻር ሲመዘኑ በዓለም አቀፍ ደረጃ ከ1.6 ቢሊዮን ሙስሊሞች ውስጥ 85 በመቶ ያህሉ ሱኒ ሆነው ተመዝግበዋል። ሺዓዎች 15 በመቶ ናቸው ይባላል። የሺዓ ማህበረሰብ በብዛት የሚገኘው በኢራንና በኢራቅ ሲሆን በሊባኖስና በባህሬንም ጉልህ ቁጥር አላቸው ይባላል። ሱኒው ኢትዮጵያን ጨምሮ በባህረ ሰላጤው ሀገራት ዘንድ ብልጫ አላቸው። ሱኒዋ ሳውዲ አረቢያ በአረቡና ሙስሊሙ ዓለም ውስጥ ራሷን እንደ መሪ ኃይል ትቆጥራለች። ኢራን ደግሞ የሺዓ ማህበረሰቦች መሪና በቀጣናው ያለውን የምዕራባውያን ተጽዕኖ የሚገዳደር እስላማዊ አብዮታዊ ኃይል ነኝ ባይ ነች። ሳውዲና ኢራን በመካከለኛው ምስራቅ ሊያሰርጹት በሚሹት ፖለቲካ ሀልዮት ላይ ሃይማኖትን ለመጨመር ሲፈልጉም እነዚሁኑ እንደ መቀስቀሻ ይጠቀማሉ። ፖለቲካዊ ሹክቻው የጠነከረው እንደ አውሮፓውያን አቆጣጠር በ1979 በኢራን እስላማዊ አብዮት ከፈነዳ በኋላ ነው። ኢራን የምዕራባውያን እጅና እግር ከመካከለኛው ምስራቅ አልጠፋ ያለው ሳውዲና ብጤዎቿ ጎትተው ስለሚያመጡት ነው የሚል ድምዳሜ ከያዘችም ግማሽ ምዕተ ዓመት ልትደፍን ነው። ለ47 ዓመታትም ሁለቱ ሀገራት በመካከለኛው ምስራቅና ከዚያም በላይ ተጽዕኖ ለማሳደር ሲፎካከሩ ቆይተዋል። ሳውዲ ኢራንን ታጣቂ ቡድኖችን እየደገፈች አካባቢው ላይ ደም የሚፈሰው የአረብ ሀገራትን በተጽዕኖ ስር ለመዋል ጥረት ስለምታደርግ ነው ትላታለች። የኒውክለር መርሃ ግብሯንም ለህልውናዬ የሚያሰጋ ነው ባይነች። እነዚህ ስጋቶች ደግሞ በመጨረሻ ከእስራኤል ስጋት ጋር በቀጥታ የሚጣጣሙ ሆነው ቴልአቪቭና ሪያድን በአንድ ግንባር ላይ አገናኝቷቸዋል። የኢራንን የኒውክሌር ስራ በጠላትነት የምትከታተለው ደግሞም በቴህራኑ አገዛዝ ትልቋ ሰይጣን ተብላ የተፈረጀችው አሜሪካም በመካከለኛው ምስራቅ የጦር ሰፈር ግንባታና የጦር ኢንቨስትመንት እንድታደርግ አስገድዷታል። እነዚህ የጦር ስራዎችም በዋናነት ኢራንን ማዕከል ያደረጉ፣ በመቀጠልም እሷ በአምሳሏ የሰራቻቸውን ታጣቂ ኃይሎች ኢላማ ያደረጉ ናቸው። የመካከለኛው ምስራቅ አገራትን እስራኤልንና አሜሪካን ያሰባሰባቸው ይሄው የኢራን ስጋት ነው ማለት ነው። ሃይማኖት እንዲሸፍኑ የሚፈለገው ቁም ነገርም ይሄኛው ፖለቲካ ነው። በሩሲያ የውጭ ጉዳይ ሚኒስቴር ስር በሚገኘው ኢንስቲትዩት ከፍተኛ ተመራማሪው ዩሪ ዚኒን የፖለቲካ መሪዎች አንዳንድ ጊዜ የደጋፊዎቻቸውን ስሜት ለመቀስቀስ የሃይማኖት ማንነትን ተገን ሊያደርጉ ይችላሉ። ነገር ግን አብዛኞቹን ቀጣናዊ ግጭቶች የሚቀሰቅሷቸው የጂኦፖለቲካ ፍላጎቶች ናቸው ማለታቸውም ለዚህ ይመስላል። ፖለቲካን ከህገ መንግስት እንጂ ከመጽሐፍ ቅዱስ እንዳያጣቅስ ህግ የሚያግደው የወቅቱ የአሜሪካ መንግስት ግን በዚህ ጦርነት ላይ መለኮታዊ ትዕዛዝ ለመፈጸም ተነስተናል አለ። ፖለቲካን ከህገ መንግስት እንጂ ከመጽሐፍ ቅዱስ እንዳያጣቅስ ህግ ያግደዋል የሚባልለት የወቅቱ የአሜሪካ መንግስት ግን በዚህ ጦርነት ላይ መለኮታዊ ትዕዛዝ ለመፈጸም ተነስተናል አለመባሉ ኒውክለርንና እስልምናን አገናኝቶም በተደጋጋሚ መግለጹ እንግዳ ነገር ሆኗል። የአሜሪካው የጦር ሚኒስትር ፒት ሄግስ እንደ ኢራን ያሉ በትንቢታዊ እስላማዊ ቅዠቶች ውስጥ የሰመጡ እብድ አገዛዞች የኒውክለር መሳሪያ ሊኖራቸው አይገባም ሲሉ፣ የውጭ ጉዳያቻቸው ማርኮ ሩቢዮ ደግሞ የኢራን መሪዎችን ሃይማኖተኛና አክራሪ እብዶች ሲሉ ገልጸዋቸዋል። የፔንታገን ጄኔራሎች ደግሞ የኢራኑ ዘመቻ ቅዱስ ደግሞም የእግዚአብሔርን ቃል ለመፈጸም ሲባል የሚካሄድ ነው እያሉ በማስተማር ላይ ናቸው የሚለውን የአሜሪካ መገናኛ ብዙሃን እየጻፉት ነው። ይህንን እንግዳ ክስተት ለመረዳት በመከላከያ ሚኒስትሩ መግለጫ እንንደርደር። If you kill Americans,
If you threaten Americans anywhere on earth, አሜሪካዊን ከገደልክ አሜሪካን ልታስፈራራ ከዳዳህ በየትኛውም የዓለም ጥግ ብትሆን እናስወግድሃለን፣ እናድንሃለን፣ ያለ ርህራሄ እንገድልሃለን። ለዚያም ያ እስላማዊ አለቃ ነኝ የሚለው አያቶላህ ዋጋውን ሲያገኝ ተመልክተሃል። እንደ ኢራን ያሉ እስላማዊ እብዶች ኒውክሌር ሲታጠቁ ዝም እንደማይባሉ ፕሬዝዳንታችን በአንክሮ ሲናገሩ እየቀለዱ አይደለም። and we will kill you. እዚህ ውስጥ እስልምናና ኒውክሌርን አገናኝተው የጠቀሱት ሚኒስትሩ የተንታኞችን ቀልብ ስበዋል። ሚኒስትሩ እስላማዊ አገዛዝ ኒውክሌር አይታጠቃትም ሲሉ አይሁዳዊና ክርስቲያናዊ መንግስትስ የተፈቀደለት ነውን? አያቶላህ ሁሴን የተገደሉት በፖለቲካዊ ውሳኔዎቻቸውና ድርጊቶቻቸው ብቻ ወይስ በሃይማኖታዊ መሪነታቸው ምክንያት የሚሉትን ጥያቄዎችም ይቀሰቅሳል። ለእነዚህ ጥያቄዎች ሙግት ያላቸው ሰዎች የአሜሪካ ባህል ጸረ እስልምና አይደለም፣ አክራሪዎች ግን ያስከፈሏትን ታውቃለችና ምህረት አይኖራትም፣ ኦሳማ ቢንላደንንም ሆነ አልባግዳድን ያሳደደችው አሜሪካ አክራሪውን ዓለም በሙሉ በእኔ አምሳል ይሰራ፣ አሜሪካም ትሙት፣ እስራኤልም ደብዞ አይጥፋ የሚለውንና እስላማዊ ነኝ የሚለውን የኢራንን መንግስት ከእነዚህ ነጥላ ስለማታያቸው ውጊያ ከፍታባቸዋለች ይላሉ። አሜሪካ ኒውክሌር ትጥቅ ካላቸው ሙስሊም ሀገራት ጋር ጸብ እንደሌላት ማሳየዋ ፓኪስታን ነች የሚል ሙግት ያላቸው ሰዎች ደግሞ ኤስያዊቷ እስላማዊት ሀገር ገና በ1970ዎቹ በጠቅላይ ሚኒስትር አሊ ቡሃቶ መሪነት እስላማዊ ቦምብ ያለችውን ኒውክሌር መስራት ስትጀምር አሜሪካ እንደ ጠላት አልተመለከተቻትም ይላሉ። ምክንያቱም ፓኪስታን ወታደራዊ አቅሟን የምታየው ከህንድ አንጻር እንጂ እንደ ኢራን ለአሜሪካና ለእስራኤል ሞት በመመኘት አይደለም ሲሉም ይጨምራሉ። በመሆኑም አሜሪካ አንድን አገር ኒውክሌር ካለው እወገዋለሁ የምትለው ሙስሊም ስለሆነ ሳይሆን እንደ ኢራን ለአሜሪካ ስጋትና ዛቻ ስላለው ነው በማለትም ያብራራሉ። የመከላከያ ሚኒስትሩ ካስፈራራህን ከገባህበት ገብተን እንደ እስላማዊው አክራሪ አያቶላህ እናደርግሃለን ሲሉም ከዚሁ በመነጨ ነው እንደማለት። ጥያቄው አሜሪካ ከእስልምና ጋር ጸብ ከሌላት ለምን ካልጠፋ ወቅት የኢራንን ጦርነት በሮመዳን ወር አደረገችው? ሳዳም ሁሴንንስ ስለምን በአረፋ ቀን ሰቀለችው የሚለው ነው። ለዚህ ምላሽ የጻፉ ባለሙያዎች ሳይኮሎጂካል ወርፌርና ታክቲካል ሰርፕራይዝ የሚሉትን ቃላት ይጠቀማሉ። በበዓላት ወቅት መከላከያ ኃይሎች ዘና የማለት ጠባይ ስለሚኖራቸው ህዝቡም በጸሎትና በደስታ ላይ ስለሚሆን ለጥቃት የመጋለጡን ነገር ከግምት በማስገባት የሚፈጸም ድንገቴ ጥቃት ታክቲካል ሰርፕራይዝ ይሰኛል። ከዚህ አንጻር የሮመዳን ወር እንደ ኢራን ባሉ ሀገራት በወታደሩም ጭምር የሚታሰብና ህይወት ከወትሮው ስልቱ ለወጥ የሚልበት በመሆኑ አሜሪካና እስራኤል ይህንን ጊዜ መርጠውታል የሚል ግምት አለ። አሜሪካኖች በአረፋ ዕለት ሳዳም ሁሴንን የሰቀሉበት፣ በሮመዳን ወር አያቶላህ ኻሜኒን የገደሉበት መንገድ ከሳይኮሎጂካል ወርፌር ተርታ የሚመደብ ነው የሚሉ ሰዎች ይህም በጠላት ወገን ላይ ከፍተኛ የሞራል ስብራትና እኛ ከእናንተ እምነትና በዓል በላይ ኃያል ነን የሚል መልእክት ለማስተላለፍ ነው ይላሉ። እንዳም ሆኖ ኢራን ጦርነቷ ህዝባዊ ድጋፍ እንዲያገኝለት ስትል ከቁርአን እንደምታጣቅሰው ሁሉ የአሜሪካ ቤተ መንግስትም ፖለቲካን ከህግ ሳይሆን ከመለኮት፣ ውሳኔን ከኮንግረስ ሳይሆን ከፓስተር ማጣቀስ ጀምሯል። የኢራን ጦርነት በተጀመረ በቀናት ውስጥም ለፕሬዚዳንት ትራምፕና ለመከላከያ ሰራዊታቸው በዋይት ሃውስ ውስጥ የተደረገው ጸሎት ለዚሁ ማጣቀሻ ነው እየተባለ ነው። ዛሬ እየገጠሙን ባሉ አስቸጋሪ ጊዜያት ሁሉ ይመራቸው ዘንድ ከሰማይ የሆነ ጥበብም ልባቸውንና አእምሯቸውን ይሞላው ዘንድ ስለ ፕሬዝዳንታችን እንጸልያለን። ለሰራዊታችንና በታጠቁ ኃይሎቻችን ውስጥ ለሚያገለግሉ ወንዶችና ሴቶች ሁሉ ጸጋህንና ጥበቃህን እንለምናለን። አባት ሆይ በእግዚአብሔር ጥበቃ ስር ያለችውን ሀገራችንን መልሰው ታላቅ ለማድረግ በሚሰሩት በፕሬዝዳንታችን ላይ እደር። ሀገሪቱን ለመምራት የሚያስፈልጋቸውን ጥንካሬም እንድትሰጣቸው እንጸልያለን። ያንተ ሰማያዊ በረከት በእሳቸውና በሰራዊታቸው ላይ ይሁን። ይህ ሃይማኖታዊ ድርጊት በዋይት ሃውስ የታየው የአሜሪካና የእስራኤል ጦርነት በኢራን ከተጀመረ ከአንድ ሳምንት በኋላ ነው። ፕሬዚዳንቱ በአገራቸው ነጫጭ ኢቫንጀሊካል ቄሶች የተጸለየላቸው ወታደራዊ ትዕዛዛቸው የቴህራን ጓዳ ጎድጓዳ የሚደበድበው ጦራቸው ትዕዛዝ ወስዶ ከተሰማራ በኋላ ነው። ደግሞም አያቶላው ከተገደሉ ከአንድ ሳምንት በኋላ ነገሩ ከዋይት ሃውስም አልፎ ፔንታገን እንደደረሰ የሚጽፉ ታዛቢዎች ለጦሩ ወደ ኢራን የሚደረገው ዘመቻ መለኮታዊ ትዕዛዝ ነው እየተባለ እንዲነገረው እየተደረገ ነው ይላሉ። የአሜሪካ ወታደሮች ወኔያዊ ተነሳሽነት ይኖራቸው ዘንድ የዮሐንስ ራእዩ አርማጌዶን እየተነሳ በመሰበክ ላይ ናቸው የሚለውን የጻፈችው የዘጋርዲያኗ ሳራ ብራውን
ይሄ የፖለቲካዊ ጦርነት ከቴህራን ብቻ ሳይሆን ከዋሽንግተንም ሃይማኖታዊ መልክ እንዲኖረው የተፈለገ ይመስላል ትላለች። የአሜሪካ ወታደራዊ አዛዦች በኢራን ጦርነት ውስጥ መሳተፍን እንደ ጽድቅ እንዲቆጠር የሚያደርጉ የመጽሐፍ ቅዱስ ጥቅሶች ለወታደሮቻቸው እያስተላለፉ መሆኑን የሚሊታሪ ሪሊጅን ፍሪደም ፋውንዴሽን የተሰኘን ተቋም እማኝ አድርጋ ስትጽፍም ፋውንዴሽኑ የባህር ኃይል፣ የአየር ኃይልና የጠፈር ኃይልን ጨምሮ ከሁሉም የጦር ክፍሎች ከ200 በላይ ወታደሮች ቅሬታ ልከውልኛል ብሎኛል ትላለች። አንድ ስሙ ያልተጠቀሰና በማንኛውም ሰዓት ወደ ኢራን ሊሰማራ በሚችል ክፍል ውስጥ ያለ መኮንን ለፋውንዴሽኑ በላከው አቤቱታ ላይ አዛዣችን ይህ ሁሉ የእግዚአብሔር መለኮታዊ ዕቅድ አካል መሆኑን ለወታደሮቻችሁ ንገሩ ተብለናል። የሚነገረንም ስለ አርማጌዶንና ስለ ኢየሱስ ክርስቶስ ዳግም ምጽአት ነው። ይህን በዮሐንስ ራእይ ጥቅሶች ላይ በየቀኑ እንድናነብ ይደረጋል ሲል በአቤቱታው ላይ አስፍሯል። ፋውንዴሽኑ አዛዦቹ ለሰራዊታቸው ፕሬዚዳንት ትራምፕ አርማጌዶን ለማምጣትና የእርሱን ወደ ምድር መመለስ ለማብሰር በኢራን ላይ የምልክት እሳቱን እንዲያቀጣጥሉ በኢየሱስ ተቀብተዋል ብለው ለሰራዊታቸው እንደተናገሩም ገልጿል። የኢራን ጦርነት በአሜሪካ ስቴት ውስጥ የቆመውን የመንግስትና የሃይማኖትን ድንበር የሚንድ ሆኖ ጦርነቱን የኢየሱስ ዘመቻም አድርጎ ለመመልከት እየተሞከረ ነው። የመጨረሻው ዘመን ተቃርቧል፣ ቅዱስ ጦርነት ውስጥ ነን፣ አርማጌዶንም ይሆናል የሚሉ ስብከቶችም በጦሩም በቤተ መንግስቱም ሆነው እየታዩ ነው ትላለች ሳራ ብራውን። የዚህ ሁሉ ኃይል ሩጫ ግን ሃይማኖትን ከፊት አስቀድሞ ፖለቲካዊ የበላይነት ማምጣት ነው የሚለው የብዙዎች ድምዳሜ ነው። ሃይማኖቱ ካባ ሲሆን ፖለቲካው ውስጥ ልብሱ ነው። ኢራን አረብ ሀገራትን የምታጠቃው አሜሪካ በእነዚህ ሀገራት ያሉ ጦር ሰፈሮቿን ተጠቅማ በእኔ ላይ ጥቃት እየሰነዘረችብኝ ነው በሚል ሰበብ ነው። በቴህራን አይን አሜሪካን የሚደግፉ አረብ ሀገራት ሙስሊም ሳይሆኑ የምዕራባውያን ተላላኪ ካፊሮች ተደርገው ይቆጠራሉ። እንዳም ሆኖ እነ ሳውዲ እስካሁን መከላከል ላይ ያተኮረ ስራ ላይ ናቸው እንጂ አልተኮስም። ለዚህም ምክንያቱ ሙስሊም በሙስሊም ላይ አይተኩስም የሚል ሞራል ስላላቸው ሳይሆን ወደ ተሟላ ጦርነት ቢገባ እንደሚከስሩ ስለሚረዱ በምዕራባውያን ኢንቨስተሮች ላይ የተመሰረተው ኢኮኖሚያቸው እንደሚንኮታኮት ስለገባቸው በአሜሪካ ዘላቂ አጋርነት ላይ እምነት ስለሌላቸው ኢራንን በማጥቃት ቢገቡ መንግስታችን ከእስራኤል ጎን ቆመ የሚሉ የአገር ውስጥ ቁጣዎች ይነሱብናል ብለው ስለሚፈሩ ከጦርነቱ በኋላ ያለችው ኢራን ራስ ምታታቸው እንዳትሆን ስለሚሰጉ ነው የሚለውም የሚያወዛግብ አይደለም። ኢድ ሙባረክ በማለት በዚሁ እንሰናበታለን።